እንግዲህ ኤፍራታ ለመድብል ባጠመደችለት የሞት ወጥመድ ዝናን አጠመደው። መድብልን አለማድነቅ አይቻልም። ዝና እንግዲህ ዝሆን ይመስል ተዘርሮ ይገኛል። ኤፍራታ መድብል ላይ ያደረገችውን የመጠጥ ወይም ደግሞ የመረዘችውን ስተርበተበት በማስነቃቷ መልሶ እሷኑ አጠመዳት። ከዛም ዝና እሷ ቤት ሰተት ብሎ ሞቷልም ብላ እንድትናገር አደረጋት። መድብል አሁን ላይ ከሱ በላይ ደስተኛ የለም። ከሃዲነች በማለትም ኤፍራታን አስጨነቃት። ኤፍራታም እባክህን መድብል ዛሬ ህይወቴን አትርፍልኝ እንጂ ሌላው ችግር የለም አለች። እኔ ያለው ምንም አያደርግም በማለት አሁን ሞገስ መጥቶ መድብልን ወደ ዝናን ወደነ ብሩኬ ቤት ይዘውት ሄደዋል። አሁን የብሩኬን ሁኔታ መናዘዝም ይጀምራል። ሌላው ለስራ ባልደረቦቹ ደውሎ የተፈጠረውን ነገር ማለት ኤፍራታ መድብልን እንዳስወገደች ተናገረ። ኻሊብ ሙሲሳም በቃ ኤፍራታንም ደግመህ አስወግዳት፣ በህይወት መኖር የለባትም በማለትም ነገረው። አሁን ግን ያሰበው ሳይሆን ያላስበው ተደብልቆ ራሱኑ ከመሬት ጋር ደበላለቀው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ መድብል ኤፍራታን በማስጨነቅና ኤፍራታ በምታደርገው መርበትበት በመነቃትም እንዲሁም ልጠጣው ነው እንዴ በማለትም ላይ እያለች ነበረ ዝና የደወለው። ስልኩን አንሺው ሲላት አላነሳም አለች። ከዛም ዝና ነው የደወለው ሲላትም አይደለም አለች። መድብል ስልኩን ሲያነሳው ሲይዘው የዝና ስልክ ነበረ። በዚህን ጊዜ ምን አቅደሽ ነበር ያጠጣሽ ምንድን ነው አላት። እሷም ምንም ብትለውም በጣም ነቃባት። አይሽ በስተጀርባ የምን እያሴርሽ ነበር ሲላትም ምንም አለችው። መድብል ዝና ምን አድርጎ ነው እዚህ አምጪ ብሎሽ ነው ሲላትም ያጠጣሽ ምንድን ነው ሲላት እዩልክ መድብል ዝና አስገድዶኝ ነው፣ እሱን ካልገደልሽ እገልሻለሁ፣ በህይወት እቀብርሻለሁ ብሎኝ ነው። እኔ ደግሞ እንደዛ ሳይሆን እንደሆን ስላልፈለግኩ ነው አለችው። በጣም ታሳፍሪያለሽ በጣም ኤፍራታ፣ ለምን ስላመንኩሽ እቤትሽ ስለመጣሁ እንደዚህ ልታደርግኝ አላት። እዋክን መድብል እኔ ምን ላደርግ አሰቃየኝ እኮ አለችው። በጣም ታሳፍሪያለሽ፣ በይ አሁን ደውይለትና ገድየዋለሁ በቃ ጠጥቷል ብለሽ ንገሪው አላት። እንዴት አለችው። እመኝ እሱ እዚህ እንዲመጣ አድርጊ አላት። ከዛም ደውላ ኤፍራታ ነገረችው። እሱ ግን የምርሽን ነው አላት። አዎ ከዛች ከሙሀይብ አንቺ ጀግና እንደሆንሽና እንደምታርጊው እርግጠኛ ነበርኩ ኤፍራታ፣ የእውነት ጀግና ነሽ አላት። በቃ ናና ውሰድልኝ፣ ናና አንሳልኝ አለችው። እንዴ እኔ አልመጣም፣ መዋሊትን ልደውላትና መታ ትወስደዋለች፣ አልሆነ ቦታ ወሮራችሁ ጣሉት አላት። እንዴት አለችው። በቃ እኔ ዝና ነኝ የማንንም ሬሳ መጎትተው ሲላትም ከዛ ስልኩን ዘጋባት። ቀጠለና ፎቶውን ላኪልኝ ሲላት እሺ በማለትም ፎቶ ሳላየዋ አላምንም አላት። እሺ አለች። ከዛም መድብል ለኤፍራታ ይውልሽ አሁን ምንም ነገር መርበትበት ምንም አይነት ጭንቀት ሳታሳይ በቃ እንድመጣ አድርጊ ሲላትም ፎቶውን ላኪ እኮ ነው የሚለኝ አለችው። ከዛም ታዳም ችግር አለሁ ፎቶ ነው የሚፈልገው እንደዛ የሞኩ መስዬ እኔ ይዘረራለሁ፣ ፎቶ አንስተሽ ላኪለት በይ እያለ ፎቶ አንስታ ላከችለት። የእውነት ጀግና ነሽ፣ በይ አሁን ጣሉት አላት። እኔማ አልጥልም፣ ራስህ ምን ብለህ ነበር አለችው። እና እኔ ዝና ይዛን የማንንም ሬሳ እንድገትትና ገናዥ ነኝ ያለሽ ማን ነው አላት። ከዛም እንግዳውስ እኔ ሞቷል አይደል? አላውቅም ሞቷል አለችው። መርዙን አፉ ላይ አድርጎ የመዳን እድል የለውም
ወዳው ነው ግጥም የሚለው አላት። እሺ ግን ካልመጣ እኔ አለችው። ካልመጣ ምን አንቺ መሀይብ ስልኩን ልዘጋው ነው አላት። ዝና እኔ ወንጀለኛ መሆን አልፈልግም። ልጁ አልሞተም፣ በህይወት አለ። ስለዚህ በቃ ሐኪም ቤት ወስደዋለሁ አለችው። ኧረ እባክሽ ሐኪም ቤት ብትወስጅም መርዙን የሰጠሽው አንቺ ስለሆንሽ ተጠያቂቷ አንቺ ነሽ። ቢሆንም ከሚሞት በህይወት ካለ ቅጣቱ ይቀልልኛል አለችው። ከዛም ቀጠለና እዩልሽ አለዛ ማትመጣ ከሆነ ለፖሊስ ነው የምደውለው፣ ሁሉንም ነገር አጋልጣለሁ አለች። እዩልሽ መጥቼ እስካንቺው አንቺ ደነዝ መዋይብ አብሬ ነው የምቀብርሽ፣ ጠብቅኝ አላት። ከዛም እሽ አለች። ዝና እንግዲህ እየሮጠ እዛ ሲደርስ ለካሌብ ሞሲሳ ደወለ። እዩልህ ካሌብ ያቀድነው መሰረት በእቅዳችን ተሳክቶልናል። ልጅቷ አድርገዋለች። ይህን እንደምታደርገው እርግጠኛ ነበርኩ አለው። ኦ እንደዛ አይነት ሰዎች ቶሎ መሞት እንዳለባቸው ግልጽ ነው እና በጣም ደስ ይላል። አዎ ካሌብ፣ አሁን ሁሉ ነገር እቅዳችን የዚህ አመት ቀስ በቀስ እየተስተካከለ ነው። ሁሉም ነገር አልቆ በቃ ሰላም መኖር ያለብን አለ። እውነት ነው እተማመንብህ ነበረ አለው። እና ልጅቷ ደግሞ ደንግጣለች። አይደለም መደንገጥ፣ ልጅቷ በህይወት መኖር የለባትም። ምክንያቱም አጋልጣ ብዙ ነገር ታደርገናለች። አብራ አስወግዳቸው አለው። በቃ ልጅቷን የሚይዝና እሱን ሬሳውን ሆነ ቦታ የሚያደርግ ልጆቹን ቶሎ ላክልኝ አለው። እሱም እሺ በማለት ተስማሙና ወደ ኤፍራታ ቤት ሄደ። በእርግጥ ማሊት ደወለች። ማሊት እዚህ እንዳትመጭ እኔ ቤት አይደለሁም፣ መድብልም እዚህ የለም አለቻት። እሺ በቃ አለች። እናም ዝና በእርግጥ ደውሎላት አንቺ ሙአይም የት ነሽ አላት። ሩቅ ቦታ ነኝ ዝናዬ፣ ደግሞ ናፍቀኸኛል። ምን እኔ አንቺን ልናፍቅ? ሙአይም የሰው ሙአይም ከአንቺ ልቅስ። ለማንኛውም ይሄ ነው ብዬ ልነግርሽ አልችልም። በኋላ የሚፈጠረውን ነገር ደውዬ እነግርሻለሁ አላት። እሺ በቃ ዝናዬ ትናፍቀኛለህ። ይሄ ጢማርህ ስርቡን ይናፍቅሽ? አዎ ስርብህ አለችው። ከዛም ምን ትመስላለች በማለት ዘጋባት። ሌላው እንግዲህ አሁን ላይ በጣም ያስገርማል። እናም ዝና ዘው ብሎ ኢፍራታ ቤት ሄደ። ኢፍራታ በሰዓቱ ተጨናንቃለች። መድብል ሲጣርጎ ይዞ አንድ ነገር ብታስነቂ እኔ ነኝ የምገልሽ። ይህ ሰውዬ እውነት እንዳረግሽው ተሳክቶልሽ ገለሽ ቢሆን አንቺንም ይገልሻል። ይህ ሰውዬ ሁላችንም ሊገለን የመጣ ሰው ነው። ስለዚህ አንድ ነገር ብታሳስጂ እኔ ራሴ ሲጣርጌ ነው የምገልሽ። እሺ ከዚህ ከቤት ልውጣ? ኧረ እባክሽ እማምንሽ ይመስልሻል? ደነስ እዚሁን ስትማረግሽ አርፈሽ ምንም ሳታስነቂ ክፈችለት። እኔ እንደዛ እንደ ሞተ ሰው መስላለሁኝ። ተዛስ አንተም ልገለው? አልገለውም። የኔ ተዛ በኋላ የኔ ስራ ነው፣ ምኑን እንደምመታው አውቃለሁ አላት። እሺ በማለትም ተስማማኝ። በሩን ሲቆረቆርላት ኤፍራታ አላት። ከፈተችው። ከዛም መድብልም የሞተ መሰለ። እንግዲህ መድብል የሞተ ሲመስልለት ዝና የመድብልን ትንፋሽ ማዳመጥ ጀመረ። ጅስሙንም ነካካ። የእውነት ትቻያለሽ፣ ግቢልኝ፣ አድናቂሽ ነኝ፣ በጣም ጀግና ሴት፣ አረ ተመቸሽኝ እውነት እያለ ኤፍራታ ማድነቅ ጀመረ። ከዛም ቀረበው። ሲቀርበውም አሁንም ትንፋሹ የለ። ከዛ በቃ አሁን ምን እንደምልሽ አላቅም፣ የእውነት ጀግና ነሽ፣ የተማርሽ ነሽ እያለ እያደነቀ እያለ ድፍት እኮ ነው ያደረገው። ሞቷል በቃ አለ። የዚህን ጊዜ መድብል በሁለቱ ጣቶቹ የዝናን ደም ስሩን ሲለው ሄዶ ድፍት አለ። ኤፍራታ በእርግጥ አስጠንቅቋታል። ምንም ነገር ጩኸት ምናምን እንዳታሰሚ አለዛ ሴት ነው ማረግሽ ብሏት ነበር መድብል። ጸጥ አለች እየተንቀጠቀጠች። ሌላው ሞገስና ዳጣ ቁጭ ብለው ርቦናል እያሉ ቅድስትን ምግብ እንድሰራላቸው አዘዋት ነበረ።
በዚህን ሰዓት መድብል ደወለ። ሞገስም አነሳለት። ምንድን ነው? መድብል ደወለ አላት። የእውነት በህይወት አለ ማለት ነው ተመስገን አለች ዳጣ። እና ሞገስ ብቻውን ሆነ አዋራኝ ሲለውም እሺ ብሎ ብቻውን ሆነ አዋራው። አሁን ኤፍራታ ቤት መኪና ይዘህልኝና ፈጠን ፈጠን፣ አንተ ከቆየህ ሌላ ችግር ይፈጠራል አለው። ኤፍራታ ቤት ነኝ ሲልም ምን አረከው አለ። ይውልክ ጥየዋለሁ፣ አሁን ፈጠን ብለህ ድረስልኝ፣ ትንሽ ከቆየ ሊነቃ ይችላል እና ፕሮግራማችን እቅዳችን ይበላሻል፣ ከእጅ ያመልጠኛል፣ ስለዚህ መኪና ይዘህ ፈጠን ሲለውም ሞገስም እሺ አሁኑኑ መጣው በማለት ስልኩን ዘጋ። ዳጣ ምንድን ነው ይዤዋለሁ አለችው። ዳጣዬ ዝናን ዛሬ በእጃችን የምናስገባበት ቀን ነው እሺ፣ ስለዚህ አላት። የምርህን ነው አለችው። አዎ እና አብረሽኝ አትሄጂም አላት። አረን ያልሄድም፣ ከዝና ፊት ለፊት መጋፈጥ ችግር ነው። ለችግሮች መፍትሄ ያለሽ ብዬ የማስበው እኮ አንቺን ነው። እንዴት በችግር ቀን ቢሆንም ምግቡን ሳንበላ ምግቡ ስንመጣ ይደርሳል። ዳጣዬ በፍጥነት መሄድ አለብን አላት። እኔ አልሄድም። መሄድ አትፈልጊም? አዎ ዝና ፊት ለፊት መጋፈጥ፣ እኔ ዝና ፊት ለፊት አይደለም መፍትሄ ሊኖረኝ ይቅርና ምንም ነገር የለኝም አለችው። በቃሽ ብሎ ሞገስም እንግዲህ እየገሰገሰ ኤፍራታ ቤት ሄደ። በሩን ሲቆረቆር ኤፍራታ ደነገጠች። ኤፍራታ አለ ሞገስ። ክፈችለት፣ ሞገስ ነው አላት። ከዛም ሞገስ በሩ ሲከፈትለት ዝና ተዘርሮ አየው። ወይኔ ጉዳይ ዝና ነው የወደቀው አለ። ነግሬ እኮ ነበር ሞገስ፣ ስለዚህ አሁን ቶሎ በፍጥነት ይዘን መውጣት አለብን አለው። የእውነት መድብል ነካካው፣ ትንፋሽንም አዳመጠ። ዝና ግን ምንም ትንፋሽ የለውም። ኤፍራታ እዛ ራሷን ትይዛለች፣ ትጨንቃለች። መጨረሻ ላይ እንግዲህ መድብል ይዘውት የደረሱ እነ ብሩኬ ቤት እንግዲህ ሁሉን ነገር እየተናዘዘ ይገኛል። ዝና ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን